ምንም ሆነ ምንም ዛሬ ብሩኬ የተናገረው ንግግር አንዳችም ስህተት አላየውበትም። ሁሉም ነገር ትክክል ነው የተናገረው ነገር። ከሁለቱ ህይወት ውስጥ ሀሰን ወደድክም ጠላህም በግድም በውድም እየወደድክም እየጠላህም የእውነት ለሀይሚና ለብሩኬ የምታዝን እሺ፣ ለብሩኬ ተው። የእውነት ሀይሚዬን የምትወዳት ከሆነ የእውነት የቅመሜን ደስታ የምትፈልግ ከሆነ የእውነት ከቅመሜ ጎን ሆነህ ከሆነ እስካሁን ያደረግከውን ነገር ያደረግከው የእውነት ለእሷ አዝነህ ከሆነ የእውነት ከእሷ ጎን ለመቆም እሷን እንዳይከፋት ከሆነ ሀሰን ወንድም አለም እስካሁን ድረስ እኔ ሀሰን የዋህን ማለት አነጋገር አይችልም እንጂ ክፋት አለው ብዬ አስቤ አላቅም። ግን አነጋገር አይችልም፣ ተናግሮ ማሳመን አይችልም። እንደ ሰው ምላስ የለውም። ቅቤ የሚያቀልጥ ምላስ ያላቸው ሰዎች አሉ አሁን። እሱ ግን እንደዛ አይነት ምላስ የለውም። ዝም ብሎ የዋህና ገራገር ነው ብዬ ነው ማምነው። እና ነገሮችን የሚያበላሸው ባለማወቅ ነው ብዬ ነው ማስበውና ግን አሁን ብሩኬ ዛሬ ትክክል ነው፣ በቃ ትክክል ነው። ሀሰን ብቻ አይደለም በሁለቱ ህይወት መካከል የሚገባ ሰው በጠቅላላ ውልቅ ብሎ መውጣት አለበት። ውልቅ ብሎ አለበለዛ የሰው ጣልቃ ገብነት ካለ ሶስተኛ ወገን በባልና ሚስት በፍቅረኛሞች መሀል ጣልቃ ገብነት ከመኑ መቼም ሰላም አይፈጠርም። መቼም ነው ሰላም የማይፈጠረው። ይኸው ዛሬም ጭቅጭቅ ተጨቃጨቁ። መጨረሻ አካባቢ ላይ ትንሽ ተጨቃጭቋል። ያው ጸብ አይሆንም ግን ዙሩ መጨቃጨቃቸው ኃይለ ቃል መነጋገራቸው አልቀረም። ስለዚህ እውነት እነሱን የምትወድ ከሆነ የእውነተኛ ጓደኛ ከሆንክ ጓደኛም ሆነህ እኮ ችግር የለውም፣ ወንድም ሆነህ ችግር የለውም። ግን ደግሞ የእነሱን ህይወት የሚበጠብጥ ነገር እያደረግክ ስለሆነ መውጣት አለብህ። ትክክል ነው ብሩኬ ዛሬ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንዴት ናችሁ? ለማንኛውም አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባር የሆናችሁም ቪዲዮውን ላይክ አድርጉት ስትጀምሩ ማለት ነው። ይጥቀማችሁም አይጥቀማችሁም ለእኔ ስለሚጠቅመኝ ላይክ አድርጉልኝ የኔ እህቶች። እምወዳችሁም ማከብራችሁ ጨረቃ ፋሚሊ ናችሁ የምትመጡት እኔ ቤት። ሌላ ፋሚሊ የለኝም፣ ምክንያቱም እኔ ስለሌላ ስለማንም ቪዲዮ ሰርች አላቅም። ስለ ጨረቃዎቼ ነው። ስለዚህ የጨረቃዎች ቤተሰብ ብቻ ነው እኔ ጋ ያለውና ቤተሰቦች እህቶቼ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ እኔን ይጠቅመኛል። እናንተን ደግሞ የሚጎዳችሁ ምንም ነገር የለም። ቀልብ ብቻ መኖር በቂ ነው። ዛሬ እንግዲህ እንደተለመደው ሰዓታቸውን ጠብቀው ጨረቃዎች መጥተዋል። አንዳንድ ነገሮች ብሩክ መግቢያ ላይ ተናግሯልና ያው ካለፈ ስህተታችን መማር አለብን፣ መስተካከል አለበት። ሀሰን ብዙ ነገር አጥፍቷል፣ ብዙ ነገር አድርጓል። በማወቅም ቢሆን ባለማወቅ የሰራው ነገር ትክክል አይደለም። ስለዚህ ከዚህ በኋላ በመካከላችን መግባት የለበትም፣ ከህይወታችን መውጣት አለበት። ድጋሚ ከሀይሚ አጠገብ ማየት አልፈልግም። ካጠገቧ ማየት አልፈልግም ሳይሆን ባውንደሪ አለ። እውነቱን ነው፣ ባውንደሪ አለ። የሰው ልጅ ጓደኛ አትሁን አይባልም። የእሱ ጓደኛ ነው። ከእሷ በፊት ከእሱ ጋር ነው የሚተዋወቁት። ከጓደኛም አልፎ ወንድማማች ነው የሚመስሉት የነበረው። ስለዚህ አሁን ደግሞ ሀሰን እያደረገ የነበረው ነገር ድራማም ይሁን ሪል እዚህ ጋር በዛ ቦታ ሆነው የሚያሳልፉ ሰዎችን እያየን ነው እኛ። ድራማም ከሆነ እንደዚህ አይነት ታሪክ ውስጥ እንደዚህ አይነት ህይወት ውስጥ እንደዚህ አይነት ላይፍ ውስጥ እያለፉ ያሉ ሰዎች ትክክለኛ ፍርድ ህሊናችን የሚፈቅደውን ትክክለኛውን የማስመሰል የማሽቃበጥ ሳይሆን ትክክለኛውን እኔ ብሆን ምን ሊሰማኝ ይችላል የሚለውን ነው እዚህ ጋር መናገር ያለብን ማለት ነው። እና ባውንደሪ የሚባል ነገር አለ፣ ገደብ። የሰው ልጅ ገደብ አለ። እስከሄድ ድረስ ነው የወንድሜን ወይም ደግሞ የጓደኛዬ ሚስት መቅረብ ያለብኝ፣ እስከሄድ ድረስ ነው። ለትዳራቸው እያደረግኩት ያለሁት ከሷ ጎን ቆሜ ወይም ከሱ ጎን ቆሜ ወይም ከሷ ጋር ሆኜ እያደረግኩት ያለሁት የእውነት የጓደኝነት ነው ወይም ደግሞ ለነሱ ህይወት የሚጠቅም ወይስ የሚጎዳ ነው ወይ የሚለውን በደንብ ማስተዋል ያስፈልጋል። እዚህ ጋር ሀሰን እያደረገው እስካሁን ድረስ ባየሁት ልክ
ልክ ብሩኬን እንደ ጥፋተኛ ሀይሚን ትክክል ነሽ፣ በርቺ፣ ቀጥይ፣ ሂጂ፣ የፈለገ ነገር ቢሆን የጓደኛ ሚስት ወይም ደግሞ የራስ ጓደኛም ቢሆን ትዳርሽን ፍቺ ወይም ደግሞ ልክ አለ አይደለ እስካሁን ሲያደርግ የነበረው ምንድን ነው? ከሀገር ራሱ የወጣሽ ጊዜ ከሀገር ውጪ፣ ግን ደግሞ በቃ ለምን ከብሩኬ ጋር አትታረቂም ወይም ደግሞ ልክ ለምን እንደዚህ አላልክም እንዳይባል አይነት ነገር ነው እንጂ የምሩን ብሩኬን አስቀራት ምናምን ሲል የነበረው እንደ አጠቃላይ ግን ሁኔታው ሂጂ አይነት ነገር ነው። ሂጂ በቃ ተለያዩ አይነት ነገር ነው ሲያሳይ የነበረው ማለት ነውና ይህ ደግሞ ትክክል አይደለም። ስለዚህ ብሩኬ ይህን ነገር ቢናገር ሚስት ያጠገብ ፍቅረኛ ያጠገብ ከልክ ያለፈ መቀራረብ እንዲኖርህ አልፈልግም ማለት ስህተት አይደለም፣ ትክክል ነው። ማንም ወንድ የሚለው ነው፣ ማንም ወንድ የሚያደርገው ነው። በቃ ገደብ አለው። አትቅረብ አይባልም። የጓደኛ አቀራረብ አለ፣ የጓደኛ ሚስት የእህትህ የወንድም አቀራረብ አለ። ግን ደግሞ ከባልሽ በላይ እኔ ያስብልሻለሁ፣ ከባልሽ በላይ እኔ ሆንሻለሁ፣ ከባልሽ በላይ ከጎንሽ ሆናለሁ አይባልም። ይሄ ነውር ነው። እንኳን አይደለም ጓደኛ፣ እንኳን አይደለም የባል ጓደኛ፣ የራስ ወንድም ራሱ እንደዚህ ማለት አይችልም። የኔ ወንድም ለምሳሌ እኔ ከባልሽ በላይ አስብልሻለሁ ወይም ደግሞ ከባልሽ በላይ እሆንልሻለሁ እንዲለኝ አልፈልግም፣ ሊለኝም አይገባም። ይሄ ነውር ነው፣ መሆን የሌለበት ነገር ነው። መሆን የሌለበት ነገር ነው። ገደብ ለሁሉም ገደብ አለው ብሏል ብሩኬ። ትክክል፣ ገደብ አለው። የሰው ልጅ በገደብ ነው መቀራረብ ያለበት፣ በጓደኝነት ልክ እንጂ ይሄ አጉል ውሽማ ነኝ አይነት ነገር በሚል ልክ መቅረብ የለብህም። እና ቡቡዬ ትክክል ነህ። ከህይወትህ ውልቅ ከህይወት ከብሩኬና ከሀይሚ ህይወት ሲጀመር ሶስተኛ ሰው ፍፄም ትክክል አልሰራም ነበረ። ግን ምንድነው ፍፄ አሁን ነገሮችን እያስተካከለ ነው። እነሱ አንድ የሚሆኑበትን መንገድ አስተካክሏል። እንዲታረቁም አብረው እንዲሆኑም ወደ ሀገርም እንድትመለስ አስተዋጽኦ አድርጓል። ሀሰን ግን እስካሁን ድረስ ጭጭ ፍጭጭ ምንም አላለም። ዝም ነበር ያለው እና ጥያቄ ሆኖብኝ ነበረ እና ዛሬ እንግዲህ ይዘውት መጥተዋል። እና ሀይሚዬ ደግሞ የዋህ አትሁኚ፣ ሞኝ አትሁኚ። አንቺ የዋህነትሽ ሰው አምነሽ ሰው አማኝነትሽ ነው እንደዚህ የሚያደርግሽ። ግን ደግሞ ከባልሽ በላይ ሀሰን ሊያስብልሽ አይችልም ማሬ። ምንም የሆነ ነገር እስከምትደርሺ ድረስ ነው። ይሄ ልጅ ተንኮል እንኳን ቢኖረው ለምሳሌ አሉ አንዳንድ ጓደኞች ልክ የወደዱ ወይም ደግሞ ለእናንተ ያሰቡ መስለው ህይወታችሁ ብትንትን እስከሚል ድረስ ከጎናችሁ ይቆማሉ። ከዛ በኋላ ግን እሳይ እያሉ እያጨበጨቡ ድረስ ነው ቁም የሚሉት። አንቺ ብዙ ነገር ቢደርስብሽ ማንም ዞር ብሎ የሚያይሽ የለም። ሰው አሁንም ቢሆን ብሩኬ የሚልሽን ነገር መስማት አለብሽ። የዋህ አትሁኚ። ብልህ ነሽ፣ እናውቃለን። አስተዋይ ነሽ፣ መልካም ሴት ነሽ፣ ብልህ ሴት ነሽ። ስለዚህ ልጅነት ደግሞ ሊያጠቃሽ አይገባም። ብሩኬ ትክክል ነው። ጭራሽ ብሩኬም ቢሆን አሁን ፍፄ ከኛ ህይወት መውጣት የለበትም ቢል እኔም እንደዚህ ነው የምለው። መውጣት አለበት ነው የምለው። ሲጀመር የሁለታችሁ መካከል ማንም ሊገባም አይገባም። ማንም ለምን እንዴ እናቴን ብትሆን እኔ በባሌና በእኔ መሀል እንድገባብኝ አልፈልግም። እውነቱን ነው የምነግራችሁ፣ ሲሪየስሊ ስነግራችሁ ማለት ነው። ስለዚህ እንግዲህ እግዚአብሔር ደግሞ እሱ አለ። ምቀኛችሁን በክፋት የሚያሰብችሁን እሱ የያዝላችሁ። ግን ሀይሚዬ ቡቡን አዳምጩ፣ እውነቱን ነው።